የከተማዋን የትራፊክ እንቅስቃሴ ለማዘመን የሚያስችልና በሀገሪቱ የመጀመሪያ ሆነው አዲስ የቴክኖሎጂ አሰራርን ወደ ተግባር ያስገባው የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በጉዳዩ ላይ መግለጫ ሰጥቷል። ከዚህ ቀደም በአሰራርና በአገልግሎት አሰጣጥ የመልካም አስተዳደር ጥያቄዎች የነበሩበት ባለስልጣን መስሪያ ቤቱ ይህንን ችግር ለመፍታት ሪፎርም በማድረግ የለውጥ ጎዳና ላይ እንደሚገኝ የባለስልጣኑ ዋና ዳይሬክተር አቶ ክበበው ሚደቅሳ በመግለጫቸው ተናግረዋል። በዚህም የቅጣትና የፓርኪንግ ተግባራት በቴክኖሎጂ እንዲደገፉ መደረጉን አንስተዋል። የተገልጋዩን እንግልትና የድካም ውጣ ውረዶችን ለመቀነስ ሰፋፊ እርምጃዎችን ስንወስድ ነው የቆየነው። አንዱና በጣም ወሳኙ እንግዲህ የትራፊክ ቁጥጥሩን ዘመናዊ ማድረግና ማሻሻል፣ እዚህ ጋር ያሉ ችግሮችን መቅረፍ ትልቅ አንዱ የትኩረት አድርገን ስንሰራ የነበርንበት ሁኔታ አለ ማለት ነው። ሁለተኛው ከፓርኪንግ ጋር ተያይዞ ነው። ፓርኪንግ ላይ ጥናት በማድረግ የተለያዩ የማስተዳደር ስራ ላይ ያሉ ችግሮችን በደንብ ለይቶ እዛ ላይ ስራ መስራት የሚጠይቅ ጉዳዮች ነበሩ። ስለዚህ ተቋሙ እነኚህ የተለያዩ ስልጣንና ተግባራትን ሲሰራ ማዕከል ላይ ስትራቴጂክ የሆኑ ስራዎችን ትኩረት በማድረግ በየቅርንጫፉ ደግሞ ኦፕሬሽናል የሆኑ ስራዎችን ወደ ታች በማውረድ ለተገልጋዩ ምቹ እንዲሆን ስንሰራ ቆይተናል ማለት ነው። በቴክኖሎጂ የተደገፈው የቁጥጥር ስርዓት በከተማ ውስጥ የሚገኙ ተሽከርካሪዎችን፣ የአሽከርካሪዎችን መንጃ ፍቃድ እንዲሁም ወንጀል ሰርተው ተፈላጊ የሆኑ ተሽከርካሪዎችን በዝርዝር ስለመያዙ ዋና ዳይሬክተሩ ገልጸዋል። አጠቃላይ የተቀጡ ተሽከርካሪዎች በዚህ ሲስተም ብቻ ስራውን ከጀመርን በኋላ ወደ 2461 የሚሆኑ አሽከርካሪዎች በዚህ ሲስተም ተስተናግዷል፣ ቅጣት ተቀጥተዋል ማለት ነው። በከተማው ተሽከርካሪ ፍቃድና ቁጥጥር ባለስልጣን ተመዝግበው ህጋዊ ሆኖ ያሉ ተሽከርካሪዎች 772740 ተሽከርካሪዎች ተመዝግበዋል ማለት ነው። መንጃ ፍቃድ ወይንም ደግሞ የአሽከርካሪነት ሙያ ማረጋገጫ ፍቃድ ወደ 1,104,426 መንጃ ፍቃዶች ኦሬዲ ሲስተሙ ላይ ገብተዋል ማለት ነው። ከዛ ውጪ በሲስተሙ አሁን ላይ የደረስንበት የተለያዩ ለምሳሌ የሰው ህይወት በትራፊክ አደጋ ምክንያት ግጭት ምክንያት ማለት ነው የሰው ህይወት በማጥፋት የተለያዩ ወንጀልም ሰርተው እየተፈለጉ ያሉ 689 ተሽከርካሪዎች ሲስተሙ ላይ ተለቋል ማለት ነው። ባለፉት 9 ወራት ከተለያዩ ቅጣቶች ከ700 ሚሊዮን ብር በላይ ገቢ ማድረግ ተችሏልም ብለዋል። አጠቃላይ ከፓርኪንግም ከተለያዩ አገልግሎቶችም ከትራፊክ ቅጣትም ገቢ እንሰበስባለን ማለት ነው። ስለዚህ አጠቃላይ ገቢያችን ከ700 ሚሊዮን በላይ ነው። ከትራፊክ ቅጣት ብቻ ወደ 600 ሚሊዮን ገቢ መሰብሰብ ተችሏል። በከተማዋ ከኮሪደር ልማቱ ጋር የተገነቡ የፓርኪንግ አካባቢዎችን የክፍያ ስርዓት በቴክኖሎጂ የተደገፈ ለማድረግ ከባለድርሻ አካላት ጋር ዝግጅት ማጠናቀቁንም ዋና ዳይሬክተሩ አስታውቀዋል። እኛ ሲስተሙን አበልጽገን ኦሬዲ ላውንች ካደረግን ቆይተናል። ከኛ የሚጠበቀውን ሁሉንም አስረክበናል። እስከ ባንክ ፕሬዝዳንቶች ረጅም ጊዜ ዲል ስናደርግ ነው የቆየነው። አይ ቲንክ ኦሬዲ አሁን የፓርኪንጉ አልቋል። በእነሱ በኩል የሙከራ ስራ ላይ ነው የምንገኘው። ተቋሙ የወረቀት የቅጣት የአሰራር ስርዓትን በማስቀራቱ ከመንግስት ይወጣ የነበረ ከ15 ሚሊዮን ብር በላይ ማዳን መቻሉም ተመላክቷል።